አረ ወይኔ እናንተ አባሴቅ ሞትኩኝ ማለት ነው። ምን ነው ኤፍሬምን ጭራሽ እንደ በቃ ሲያደረጋችሁት እንዴ እናንተ ታውታው ግን እኔ ተሳሰብ እንጂ ባይሆን ከሚያደርጋቸው ስራዎች አንፃር አሳይ እኔም ደስ ብሎኛል። ግን ደግሞ ትንሽ ያሳዘነኝ ወንድ ስለሆነ በዚህ ልክ እንዱ ጸጉር ሰርታችሁ አንዱ ጡት አስገብታችሁ ስታመጡት ማለት ነው። ለማንኛውም አሳይ ደግ አደረጋችሁለት። አሳይ እናንተ ደስ ብሎኛል። ግን ትንሽ ያው እንዳልኳቸው ወንድ ስለሆነ አሳዝኖኛል እንጂ ማለት ነው። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ቤተሰቦች የሙሉ ሀባይብ እንዴት ናቸው? ደህና ናቸው ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናቸው? ክርስቲያን ወገኖቼ ሰላም ብያለሁ። ይቅርታ ትንሽ ጉንፋን ይዞኛል ድምጼ እንትን ካለባችሁ ማለት ነው። እናም ይወላችሁ ማለት ነው። ኤፍሬምን አይቼ አላስችል ብሎኝ ብቀር አልኩኝ አስታይ ደግ እያልኩኝ ማለት ነው። እንዳልኳችሁ ደግሞ እኔ ብዙ ጊዜ ወንድ ልጅ እንዲሁ አዝኖ ወይም ደግሞ ተከፍቶ ሳይ አንጀቴ አይችልም። ግን እንዲሁ ደግሞ አንዳንድ ወንድ ሆኖ ልክ እንደ ሴት የሚያደርጋቸው ወንዶች አሉ ማለት ነው። ይሄም ማለት ኤፍሬም በወንድሙ የሚቀና ምቀኛ፣ እንዲሁም ደግሞ ወዳጅ መስሎ ጠላት የሚባለው እንደዛ አይነት ሰው ነው። ምክንያቱም እዚህ ጋር እኛ ማሰብ ያለብንና እንዲሁም ደግሞ አገናዝበን ማየት ያለብን የሩታ አሁን የምታወራቸው ነገራቶችን ሳይሆን ከዚህ በፊት ከአንድም ሁለት ጊዜ ሁላችንም ማለት በሚቻል መልክ ለሩታና ለአብርሽ መለያያት ብዙ ነገር ብለን ነበር። የባካችሁ ለልጃቸው እያላችሁ የባካችሁ ብለን ያኔ 7000 ምናምን ኮሜንት ሙሉ የባካችሁ አንድ ሆኖ ነበር። ግን ሩታ እዚህ ጋር ወይታ ራሷ ይቅርታ ብላ ለህዝብ ይቅርታ ጠይቃ እኔና እሱ አንድ መሆን አንችልም ብላ ከተናገረች በኋላ እንዴ በቃ ማንኛውም ባለትዳር ሲጋባ አብሮ ለመኖርና እንዲሁም ደግሞ አንድ ቤተሰብ ለመስራት ነው። ነገር ግን ደግሞ ያ ነገር ካልተገኘ ግዴታቸው አይደለም ቢሆን ደስ ይላሉ አብሮ መኖራቸውና እንዲሁ አንድ ቤተሰብ መመስረታቸው። ነገር ግን ደግሞ ከሊሆና ማንኛውም ባለትዳር ከተስማማ አብሮ ሊኖር ካልተስማማ ደግሞ ለመለያየት ነው። ግዴታ አንድ ጊዜ ተጋብተናል መለያየት የለብንም የሚባል ህግ የለም በየትኛውም እንትን ሃይማኖት ውስጥ ማለት ነው። ስለዚህ ሩታ አይ በቃ አልሆነኝም ወይም ደግሞ ከሱ አብሮ መኖር አልፈልግም ብላ እዚህ ጋር ማይታ ካወራች በኋላ ብዙዎቻችን ወደ ሄርሜላ አምርተናል። ይሄም ማለት ሩታን ስለጠላናት ወይም ደግሞ ሩታን ጣልተናት አይደለም። ግን እሷ ለህዝብ ብላ ከማይሆን ሰው ጋር አብሮ መቀጠል አትችልም። እኛም ደግሞ አይ በቃ ይሄን ያክል ምርር ካላትና ይሄን ያክል ከአብርሽ መኖር ካስጠላት ማንኛውም ሴት የምታደርገው ነገር መለያት ነው ምርጫዋ። ስለዚህ በራሷ ምርጫ ሆኖ ይለያያለሁኝ ወይም ደግሞ አብርሽን አልፈልግም ካለች እዚህ ጋር ግዴታ ማስገደድ አይቻልም። አሁን እዚህ ጋር እንትና ማን ነው ይሄ ኤፍሬም ነው ማን ነው የምትሉት? እሱ ያደረገው ያለው ግዴታ አብርሽን እኔ ምርጫዬ ሩታ ናት ከሩታ እንድትሆን ነው የሚፈልገው ነው አይደል? ብዙዎቻችንም ኤፍሬም ላይ አሁንም ተነስተናል። ይሄ ማለት ደግሞ አይ ሄርሜላን ለራሱ አፍቅሯት ይሁን ወይስ ደግሞ ለራሱ ፈልጓት ይሁን ደግሞ ምንድነው? እንዴት ነው ነገሩ? ግራ ተጋብተናል በነገራችን ላይ። ይሄም ማለት እንዴ በዚህ ልክ ሩታ ራሷ ወይታ በዚህ አደባባይ ወይታ አይ አልፈልገውም በቃ ይቅርታ ቤተሰብ ብላ ቪዲዮ ከሰራች በኋላ እሱ ደግሞ ይሄንን ማነጫጨር ወይም ደግሞ ይሄንን እንትን ማለት ምን አመጣበት? ሲጀመር ልክም አይደለም ታጋይም አይደለም አግባብም አይደለም ቢለን ያኔ የኤፍሬም ሁኔታ በጣም አናዶናል አሁን ላይ ማለት ነው። ይሄም የሚያናይዘን እኛ ላይ ምንም አድርጎ ወይም ደግሞ ምንም ብሎ አይደለም። ግን የገዛ ወንድሙ ላይ አይ ብላ ሩታ ራሷ ህዝብ ይቅርታ ጠይቃ አንዳንድ አስመሳዮች አላችሁ። የምሬኔና እኔ ብዙ ጊዜ ነገራችኋለሁ ማስመሰል አልወድም። የሚያስመስሉም ሰዎች ደግሞ በጣም ነው የሚያናድዱኝ። እንደዚህ ጋር ብዙዎቻችን ለሩታና ለአብርሽ ትዳር ላለመፍረስ ብዙ ነገር ብለናል። የባካችሁ ለልጃችሁ እያላችሁ ብለናል። ነገር ግን ያ ነገር አልተገኘም። ጠይብ ያ ነገር ካልተገኘ እንዴ አብርሽ ከሌላ ሴት መሆን አይችልም እንዴ እናንተ? ሩታም ደግሞ ከሌላ ወንድ መሆን አትችልም እንዴ? ሩታም መጀመሪያ እንደቆረጠች
አሁንም መቁረጥ እያቀታት ነው ያለው ጅምርቱን። አዎ ሁላችንም እናውቃለን። ዋጋ ከፍላለች፣ ዋጋ አልከፈለችም ማለት አንችልም። ማን ሩታ ማለት ነው። የመጣች ጊዜ ደግሞ ሄርሜላንም እንደዛው ብዙ ነገር ብለናታል። ማን እኛ ተመልካች ማለት ነው። ብዙ ነገር ብለናታል። ነገር ግን ሩታ ራሷ አሳልፋ አብርሽን ለሄርሜላ ስትሰጣት አልፈልገውም ጭምር ስትል እዚህ ጋር ግዴታ አይ ከሱ ሁኒ ማለት አንችልም። አሁን ደግሞ ወደ ሄርሜላ ሄዶ ከሄርሜላ ህይወት ሲቀጥል በዚህ ልክ ምንድን ነው የሚባለው መነጫጫቷ ልክ አይደለም። ይሄም ደግሞ ኤፍሬም የምትሉት ይሄ የወንድም ምቀኛ ማለት ነው እንዴ። የዛኔ እንዴ እናንተ የሆነ እንዳለው ይሄ ማን ነበር ዳኒ ለራሱ አፍቅሯት ነው እንዴ ሄርሜላ ማለት ነው። እሱ ያለው ነበረው የሄርሜላ ጥላቻ የለበትም። እኛም ላይ ሲናወራ የሆነ ተመለከትኩት ነገር አለ። ሄርሜላን ጣልቷት ወይም ደግሞ ነገር እንትን ብሎ አይደለም። ነገር ግን ደግሞ እሱ የሆነ እንትን ከሁኔታ የተረዳሁት ነገር ሄርሜላን ሳይወዳት አይቀርም እንጂ ጣልቷት አይደለም። እኔ ምን ማለት እንዳለብኝ እዚህ ጋር አላቅም። በወንድሙ ላይ ሊደረብ ፈልጎ እንደሆነም ወይም ደግሞ ነገሩ ምን እንዳሰበም እያለ እኔም ለራሴ ትንሽ ግራ ተጋብቶኛል። ነገር ግን ደግሞ ያም ሆነ ይህ በዛ ማላ በዚህ ሄርሜላን ለራሱ ሳይወዳት አይቀርም ብሎ ነበር። ታስታውስ እንደሆነ ማለት ነው። የቅርብ ጊዜ ንግግር ስለሆነ አይጠፋችኋል ብዬ አላስብም። አንዳንዴ እንደዛ ነገር ይሰማል። ምክንያቱም እዚህ ጋር ሄርሜላ ያንን አክል መጥፎ አይደለችም፣ ጥሩ ልጅ ናት። በነገራችን ላይ ስለጠላ አንድ ሰው ስለጠላ ነው ብቻ መጥፎ ነው ልንል አንችልም። ያኔ ሁሉም ነገሯ ጥሩ ነው። ማን ሄርሜላ ማለት ነው። መልኳ ቢባል ጸባዩዋ ቢባል ሁሉም ነገሯ ቆንጆ ናት። ግን መጀመሪያ ያመጣች ጊዜ ማናችንም አሳይልል ብለን አልተቀበልናትም። ሩታ ደግሞ አብርሽን አልፈልገውም ስትል አዎ ከአብርሽ ማንኛውም ሴት ባሏ ከባሏ ሴት ማለት ማንኛውም ወንድ ከሚስቱ ሲጣላ ወይም ደግሞ ከሚስቱ ሲለያይ ግዴታ ሌላ ሴት ጋር መሄድ አለበት እንዴ? እሷ ከሷ ተለይቶ እዛው እጁን አጣጥፎ ቁጭ ሊል አይደለም ሳህ ወለላ። ስለዚህ ይሄ ደንቆሮ ማን ነው ኤፍሬም የምትሉት ማለት ነው፣ የወንድሙ ምቀኛ አሳይ ደግ አደረጋችሁለት ነው ያልኩት ማለት ነው። እንደዛማ ተጫወቱበት። አንዴ ሴት አስመስላችሁ አምጡት፣ አንዴ ደግሞ ወንድ አስመስላችሁ ታምጡት። እኛም ደግሞ እዚህ ጋር ይወላችሁ ልክ ነው ትክክል ነው እያልን እንመጣበታለን ማለት ነው። ባይሆን ደስ ነው ያለኝ አሁን ለታ ያለበት ሁኔታ። አረ ሴት ይሻለዋል እናንተ አሁን ካለበት ከሚያደርገው ነገርማ። እኛ አሁን እዚህ ሴቶች ሆን አይደል እንደ እሱ የሚያደርገውን ወይም ደግሞ እያደረገው ያለው ነገር እያስጠላን ያለው። ምክንያቱም ለምን ወንድሙ ነው። ለሩታ እና ለአብርሽ ደግሞ እሱ ብቻ ሳይሆን ይሄ ተመልካች በሙሉ ላለመለያያታቸው ብዙ ነገር ብለናል፣ ብዙ ነገር እንትን ብለን ነበር። ነገር ግን አይሆንም አለች ሩታ ራሷ እዚህ ጋር ወጥታ ማለት ነው። ግን ወደ ሄርሜላ ሄዶ ደግሞ ከሄርሜላ አምሮበትና እንዲሁም ደግሞ ደስተኛ ሆና ስታይ መሰለኝ እሷም ሌላ ነገር መጫወት ጀመረች ማለት ነው። ይህም ማለት ባለፈው አይታችኋል ብዬ አስባለሁ። አህያ የፈለገች ያክል ብትቆይም ለጅብናት ብላ እንትን ብላ ነበር። ይህም ማለት ደግሞ የፈለጋ ያክል አብርሃም ከሄርሜላ ጋር ቢቆይ ጊዜ ይፈጃል እንጂ ዞሮ ተመልሶ ወደ እኔ መምጣቱ የማይቀር ነገር ነው ብላለች። ይህንን እኛ እርግጠኛ የምንሆንበት ነገር የለም። እናንተ የምትሰሩት ሆን ብላችሁ ድራማም ይሆን ሆን ብላችሁ ደግሞ እውነተኛ ታሪካችሁም ይሁን የምናውቀው ነገር የለም። ነገር ግን ደግሞ አንድን ነገር ከልባችን ካወጣ ነው ከተፍነው በኋላ መልሰን ያንን ቦታ ማገኛታችን አግባብ ነው ተገቢ ነው ብዬ ማላስበው። ዞሮ ሁሉንም ነገር በሂደት እናየዋለን። ለአሁን ደግሞ ይበቃናል። በያላችሁበት ዓለም ዳርቻ ያለ ሰላም እንትን ዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ ለድምጼ እንደሆነ በጣም ይቅርታ። እንግዲህ እስቲ የሚመጣው እናያለን። ለኤፍሬም እንደሆነ ዲገሙለት ማለት ነው። አሳይ ደግ ነው እያልኩት ማለት ነው።